ነው እሱ ነው ችግር ውስጥ ሊከመታሰ እኔስ እንዴት አድርጌ ነው ይሄን ሰው ያፉን ማዘቀው ዝም አብጊሉት አንዴ እሺ ከዛሽ ምን አለሽ አይ ልጁም አይደለች ምን ነው ረሳሽ እንዴ ዲኤንኤ ኩል ታስመረምሪ ይዘሽ ሄደሽ ውጤቱን አብረን ያየነው ልጁ እንዳልሆነች አረጋግጦልናል ይኸውልሽ እማዬ ብቻ ግን ማለት ነው ዳጤ ሰላም ልጅ ናት እማዬ እንትን ደብዳቤው ላይ ማለት ነው ምን ብላ ጽፋሽ መሰለሽ እኔ እናትሽ ነኝ በቃ እንዳትጠራጠሪኝ ምናምን እመኚኝ ብላ እማዬ በደንብ ጽፋሽ እኔ በቃ 100% እርግጠኛ ዳጤ ሲሳይ ልጅ ናት አይደል ቆይ ለመሆኑ ይሄ ሲሳይ ማን ነው ቤት ውስጥ የሆነ ነገር አድርጋችሁታል ሲጀመር ቤት ድረስ ምን ልሰሩ ገባችሁ ምን ልታደርጓል ልደፍራል ልገላ ምን ልሰሩ መጣችሁ አዛ ሰልማንና ሻሩክን የምታይበት ቪዲዮ ቤት መሰለ እንዴ እሺ ደግሞ ቆንጆ አርጌ ነው ምሰራል እንግዲህ ከሰላምና ካንቺ ማን ያለው ይበልጥ ሊታይ ነው እሱን ቀምሰት አረጋግጠዋል እሺ ኦኬ እሺ ቀምሶ ነው ያልሽው ዳጣ እንዴ ዳጣ አባቢ ትንብሏት እኮ ነው አረ አይደለም ጋሼ ምን ያደረግሻት አባቢ ፍቅር እኮ ነው ፍቅር እብድ ወይዘሮ ማርታ ዛሬ ለዘመናት የተወችውን እንግዲህ በልቧ በሀሳቧ በአእምሯ እንዳይመጣ እንዳይቀረጽባት ስትገፋው የነበረችውን ሀሳብ ዛሬ ወደ ውስጡ አስገብታ ለተፈጠረው ነገር መፍትሄ ማግኘትና የመጨረሻ ውሳኔን ትዳሬና ህይወቴን ማዳን አለብኝ ልጆችን ከአውሬ ማዳን አለብኝ በማለት እንግዲህ ዛሬ ቆርጣ ተነስታለች። በዚህም እንግዲህ የመጀመሪያ ጥያቄዋን የሰነዘረችው ወደ ዳጣ ነበረ። ዳጣም ስትጠየቅ እንግዲህ እንደሚታወቀው ዳጣ ራሷ ምንም የምታውቀው ጉዳይ የላትም። ወይዘሮ ማርታ ይሄውን ችግሩ የተፈጠረው ወይም ደግሞ ደረጃን ሲያስጨንቀው ያለው ነገር ከዳጣ ከሰላም ጋር የተያያዘ እንዲሁ ከደረጃ ሶስታቸው ጋር የተያያዘ ነገር እንደሆነ አሁን በትክክል ይገብቷታል ማለት ነው። ቤተሰቦቻችን በተለይ ደረጃ የሚጨነቀው ከሰላም ልጅ ከሰላም እርግዝና ጋር ተያይዙ ከዳጣ ጋር በቃ የሆነ ነገር እንዳለ በደንብ ተረድተዋለች። መጨረሻም እንግዲህ ዳጣን በባለፈው ስታፋጥራት ነበረ። ዳጣም እንግዲህ ምንም የምታውቀው ነገር ስለሌላት ምንም ነገር ማለት አልቻለችም። በተለይ ሰላም ትኩረት ያደረገችው እንግዲህ እንደምታውቁ ማነው ይቅርታ ማርታ የሰላምና የዳጣን ሁኔታ ላይ በጣም ትኩረት አድርገዋለች። ሲቀጥል ደግሞ ያው እንደምታውቀው አብቂ ደረጃ የነገረቻት ኢንፎርሜሽን ተንተርሳ ኦኬ ይሄ ነገር ሊሆን ይችላል በማለት እንግዲህ ቀጥታ ቀድመሽ አንቺ ያልሽኝ ነገር ሰምቼ ቢሆን ኑሮ እዚህ ሁሉ ነገር ባልተደረሰ ነበረ። ስለዚህ አሁንም አላቆየው ሁሉንም ነገር እየገባበት ገብቼ እያንዳንዱ ነገር አውቀዋለሁ በማለት ነው እንግዲህ የመጨረሻ ውሳኔ ወስና እየተንቀሳቀሰች የምትገኘው። ለዚህም እንግዲህ ተነስታ ወደ ተግባር ገብታለች። ስለዚህ በተግባር ከገባችሁ እንግዲህ የመጀመሪያው እንግዲህ ዳጣን ነበረ ነው እንደልኳችሁ ዳጣ የምታውቀው ነገር የላትም። በተለይ በሰላምና የዳጣን ግንኙነት ምንም ስላል አይደለም ማለትም ዳጣም ጋር የምታውቀው ነገር የላትም ስለሰላም። ሁለተኛው እንግዲህ ያው ማርታ ዳጣ ያሰበችው ማርታ የደረጃ መሆኔን በቃ ጠርጥራለች ብላ ነው። ግን ማርታ ይሄን ነገር ወደ አእምሯ ጭራሽ ሊመጣለት አልቻለም። ለምን መሰላችሁ? አንደኛ መቼ እንዴት ብላ ግራ ገብቷል። ሁለተኛ ደግሞ ያን እንኳን ቢሆን ብላ ስላሰበች እንደምታውቀው አብይል ደረጃ መጀመሪያ ዲኤንኤ አስመርምራ ነበርና በዛ በዲኤንኤ ውጤት እንግዲህ ሲመረመር ዲኤንኤ ውጤቱን ደግሞ እንግዲህ አብጊል አስመርምራ አምጥታለች። ወይዘሮ ማርታ ስለሰጠቻት ወይዘሮ ማርታ ናት ራሷ ከፍታ ሁለታችሁ ባንድ ላይ ያዩት በዛና ማካኝነት እንግዲህ አይ እሱማ አይደለም ምክንያቱም ዲኤንኤ ተመርምሮ አይተን የለ እንዴ ስለዚህ እሱ በጭራሽ የማይሆን ነገር ነው ብላ እሱ እንዲም ዲማነሽ ማለት ነው። ቤተሰቦቻችን ሌላው እንግዲህ ወይዘሮ ማርታ ቀጥታ ደረጃ እንደጠየቀችው በቃ እኔ ምልህ በቃ ዳጣ በቃ የማናት ልጅ ሲቀጥል እኔ ማላቀው ያንተ ጓደኛ ሲሳይ የትኛው ያንተ ጓደኛ ነው የት ነው እኔ ማላቀው ሲሳይ የት ነው በማለት እንግዲህ አፍጠርጥራ ይዘዋለች። በዚህም እንግዲህ አቶ ደረጀ ግራ ተጋብቶታል። በቃ የሚመልሰው የሚተወው ነገር በጣም ግራ ገብቶታል ማለት ነው ቤተሰቦቻችን። ምክንያቱም ይሄን ነገር ለመመለስ ራሱ በቃ በጣም ከብዶታል። የሚለው ነገር ጠፍቶበታል። እንደ በድሮ ሊዋሻ ታሰበ ግን አልቻለም። በቃ አሁን ማለት ነው ህሊናው ራሱ ስለወቀሰው አንገቱን ነው ደፍቶ ቁጭ ያለው ቤተሰቦቻችን። ገብታችኋል አይደል? በጣም ከባድ ነው ይሄን ነገር ድጋሚ መዋሸት ድጋሚ መካድ በጣም በቃ አልቻለም ጋይሶች። እና በዚህ አማካኝነት እንግዲህ አቶ ደረጀ እየተንቀጠቀጠ ነው የሚገኘው። ወይዘሮ ማርታም እንግዲህ አፋጣ ይዘዋለች። ተናገር ምንድነው የተፈጠረው ነገር ምንድነው እየዋሸኝ ያለከው? ሲቀጥል ደግሞ አንተ ዳጣና ሰላም ምንድነው ያላችሁ ግንኙነት?
ዳጣ የጓደኛ ልጅ አይደለችም በጭራሽ፣ እሱንም እውነታውን ተናገር አለበለዚያ እኔ በራሴ መንገድ አወጣዋለሁ እያለችው የምትገኘው ደረጃ አሁን ድጋሚ መልሶ እንደማይዋሽና እንግዲህ በምን አይነት ቃላት ወይዘሮ ማርታን ሊሸነግላት ወይም ደግሞ ሊያባብላት እንደሚችል በጣም ከባድ ነው። ቤተሰቦቻችን አንደኛ አቢጌል ደረጃ ሁሉም ነገር ለሰላም ለወይዘሮ ማርታ ነግራታለች። ሁለተኛ ደረጃ ደግሞ አሁን ወይዘሮ ማርታ እሱ ባይነግራትም በቅርብ ጊዜ ሁኔታውን አስተካክላ በራሷ መንገድ ማወቋ አይቀርም። ገባቸው አይደለ? ስለዚህ ይሄን ነገር ሌላ ትርምስ ሳይመጣ አቶ ደረጀ መፍትሄ ማግኘት አለበት። ማግኘት ብቻ ሳይሆን ለወይዘሮ ማርታ እውነታውን መናገር አለበት። እንደማንም አረጋግቶ ማርቴ በቃ ይሄ ነው ብሎ ቦታና ጊዜ ሰጥቶ ቁጭ አድርጎ በቃ መናገር አለበት። ትዳሩን ከፈረሰ ይፍረስ፣ ህይወቱም በቃ የሆነውን ነገር አምኖ መቀበል አለበት። ሁለተኛ እንግዲህ ደረጀ ያው እንደምታውቀው አቢጌል የገቡበት ዲክሪያ በጣም ከባድ ነው። እንደምታወቀው እንግዲህ አቢጌል ያው ሰው ገላለች ተቀብሮ ነው ያለው ሰው እሱ ነው እንግዲህ ያው ህግ እንደሚፈልጋት ምንም ጥርጥር የለውም። አርጁም እንግዲህ ጓደኛው እንደጠፋበት ውስጥ እንደቀረ አሁን ላይ ተረድቷል። ስለዚህ ጓደኛን ምን አድርጋችሁት ነው? አግታችሁት ነው ወይስ ገላችሁት ነው? ጓደኛን ሳላገኝ አቢጌልን የሆነ ነገር ሳላደርግ በጭራሽ አልተውም ብሎ አሁንም እንግዲህ አቢጌል አርጁ እስከ ግቢ ድረስ በፊት አሁን እንኳን ከግቢ ውጭ ነበረ የሚቆመው ግቢ ላይ ምናምን ማለት ካጥር ውጭ ነበረ። አሁን ግን እስከ ግቢ ደርሱ ገብቶ እንግዲህ እንደምታውቀው ውሃና ምጥን የሚጫወቱበት በቃ መጫወቻቸው ቤት ግቢ በቃ እዛው ሰፈር ድረስ ገብቶ እየተሳፈጠ ነው የሚገኘው። ለዛም እንግዲህ ዳጣ አይታው ለምንድነው ከዚህ ማትወጣው ብላ ምናምን ስትለው የነበረ አይ በጭራሽ አልወጣም፣ በዛ ላይ ደግሞ አልወድም ማለት አይደለ በቃ ልጅቷን ተዋጠፋታት፣ ለምንድነው ሰው ንቀህ ነው ወይ እንዴት አባዬ ደረጀን ንቀህ ነው እዚህ የመጣው እንዴት እያለች እንግዲህ ዳጣም እየቀወጠችው ነው የሚገኘው። ግን ቢሆንም አርጁ እስካሁን ድረስ ነገሮችን ኦኬ ብሎ መቀበል አልቻለም ማለት ነው። ቤተሰቦቻችን የሚችለውን ነገር ለማድረግ ግን እየሞከሩ ነው። ስለዚህ አሁን ናታን መጥቶ አባረቷል፣ እዛው መጥቷል። ሌላው ዳጣ እንግዲህ ሰላም ደብዳቤው ላይ ወይም ደግሞ ለናታን ጻፈች ደብዳቤ ላይ አቢጌል ያየችው ወረቀት ላይ ስለ እናትሽ ተጠቅሷል ብላ ወይዘሮ ማርታ ይሄን ተሰጣታለች እና ያንን ነገር ተሰማቸው እንግዲህ በጣም በከባዱ ተጨንቃለች። እንግዲህ እንደምታውቀው አቶ ደረጀን እንዳትጠይቀው እንደምታውቀው በጣም በጭንቅና በሐሳብ ውስጥ ነው የሚገኘው። ስለዚህ ይሄን ሰውዬ ማጨናነቅ የለብኝም ብላ ስላሰበች እንግዲህ ናታን ቀጥታ ጠይቀችው። ናታን ሊነግራት ፈቃደኛ አይደለም። ወይዘሮ ማርታም እንግዲህ ሂንቱን ትንሽ ብቅ አድርጋ በቃ ዳጣ ምንም እንደማታውቅና ከሁኔታዋ ስትረዳ ሀሳቧን ቀየረች ማለት ነው። ሶ ዳጣ ደግሞ አሁን ቀጥታ አማራጭ አድርጋ እንትላለችው በቃ ችግር የለውም እናንተ ባትረግዱ ከሆነ አቢጌል ደረጀ አይተዋለች አሉ ወረቀቱን ሶ ስለዚህ አቢጌልን ጠይቃታለሁ በቃ ምንም ችግር የለውም ምክንያቱም አቢጌል ስለምትነግረኝ ሁሉንም ነገር ከሷ ሰማዋለሁ በማለት ግን ወደ አቢጌል ነው ያመራችው። ከሄደችም በኋላ እንግዲህ አቢጌልን ተጠይቃትም አቢጌል ያው ዳጣን እንደምታውቅ አርጋ ነው የምታስባት የነበረ። ግን አሁን ከሁኔታው ስታይ አንደኛው ወይዘሮ ማርታ ቀርማ ነግራታለች፣ ሁለተኛ ደግሞ ሁኔታውን ስታያት እንዳላወቀች ናትና በቃ በጣም ሰስፔንስ ሆና እየጠበቀቻት ነው። ግን እርግጠኝነት እዚህ ጋር ላትነግራት ትችላለች። ለመሰላችሁ ቆይ እንደውም አባዬ እንደውም ምናምን ብላ የሆነ ሀሳብ ቀይራ ላትነግራት ትችላለች የሚል ሀሳብ በትነግራት ጥሩ ነበር። በነገራችን ላይ የሚገርመው ነገር እኮ ዳጣ ደግሞ በጣም ጠርጣሪ ናት፣ በጣም ሲጠና ማለት ነው። ግን እዚህ ቦታ ላይ ስለ ሰላም ግን አንድ ቀንም ጠርጥራለች። አሁን ቀደም እኮ ፎቶ ሲነሱ አንድ እናትና ልጅ ነው የምትመስሉ ሲላቸው ናት እኮ ብላ ሀሳብ አውጥታ ነበረ። ከዛ ዳጣ ብላ ስትደነግጥ ምንም የለም። ከዛም በኋላ እንግዲህ ብቻ ብዙ አይነት አክት እያደረገች ነው፣ እንደ እናት እየተከባከበቻት ነው። ሲቀጥል ሰላም በምሳሌ አድርጋ ራሱ ብዙ ነግራታለች። ግን ዳጣ ይሄን ለመረዳት ብዙ ምንትን አላለችም። እና ቤተሰቦቻችን እንግዲህ በዛ ምክንያት ዳጣ አሁን ላይ እሷም እናቷን የምታውቅበት ደረጃም እንግዲህ እውነቱን የሚናገርበት ወይዘሮ ማርታ ሁሉንም ነገር የምትሰማበት ሰዓት ደርሷል። በቀጣይ ክፍል እንገናኝ። ሰላም።